ሰዎች አንድ ቻይናዊ ተዋናይት የሙት መንፈስ አሁንም ድረስ በዚህ የፊልም ቀረጻ ቦታ ላይ ይመላለሳል ስትል ሰምቻለሁ። ቆይ እናንተም ያንን አያችሁት? እሷ እውነተኛ ነች? አይ በፍጹም ጌታዬ፣ እኔ እዚህ ጉዳይ ውስጥ የለሁበትም። የሙት መንፈስ ይህ የሰይጣን ስራ እንጂ የፖሊስ ስራ አይደለም። እኔን ተወኝ። አረ በቃ ሻሊያ፣ ይህ እኮ ሆን ተብሎ የተሰራ ድራማ ነው። የፊልም ትምህርት ቤት ልጆች ያዘጋጁት ቀልድ መሆን አለበት። ቀልድም ይሁን እውነተኛ፣ ዋናው ነገር አንድ ተማሪ እጁን ተሰብሮ ሆስፒታል መግባቱ ነው። ወላጆቹ እውነት እንድንደርስበት ቀጥረውናል። ስለዚህ እንሂድና ስቱዲዮውን እንፈትሽ። ማሁል ጓደኛዬ እንደምትመጣ አውቅ ነበር። የዚህ ቦታ መንፈስ ራሱ ያስፈራል። ያሽ እኛ እዚህ የመጣ ነው የሙት መንፈስ ለማደን ሳይሆን እውነቱን ለማውጣት መሆኑን አትርሳ። እንግዲያውስ መልካም እድል ይሆንልህ ወዳጄ። መልካም እድል በጣም ያስፈልጋል። ምክንያቱም በሙት መንፈስ ዓለም ውስጥ ምክንያታዊነት አይሰራም። እውነቱን ለመናገር ጌታዬ፣ ይሄ መንፈስ ከማስፈራራት ይልቅ ሊያበሳጭህ የመጣ ነው የሚመስለው። ተመልከቱ፣ የኤሌክትሮማግኔቲክ መስኩ መለኪያ በከፍተኛ ሁኔታ እየጨመረ ነው። ይህ የሚያሳየው አንድ መንፈስ እዚህ አካባቢ እንዳለ ነው። ጌታዬ፣ ይህ መንፈስ ጣሪያውን በላያችን ላይ ሳይጥለው በፊት የሚበላ ነገር ብንፈልግስ? ለመፍራት እኮ መክሰስ ብጤ ያስፈልገኛል። ሆዴ እንደ ባዶ ጉድጓድ ሆኗል። የማሁል ጓደኞች፣ ያሽ የሙት መንፈስ ነው ብሎ ያስባል። ማሁል ግን ተጠራጥሯል። ለምን ይመስላችኋል? ኤ ምክንያቱም ማሁል በሙት መንፈስ ጨርሶ ስለማያምን፣ ቢ ምክንያቱም የመድረጉ መብራት በጣም አሮጌ ስለነበር፣ ሲ ምክንያቱም መብራቱ የተንቀሳቀሰው ምንም አይነት መስኮት ወይም የንፋስ በሌለበት አቅጣጫ ስለነበር ነው። ትክክለኛውን መልስ ሲ ነው ካላችሁ ትክክል ነው። ምክንያቱም መብራቱ በንፋስ አልተንቀሳቀሰም። አንድ ሰው ሆን ብሎ በገመድ ጎትቶት ነው። ጌታዬ፣ ይሄ ደግሞ ምንድን ነው? እርግጠኛ አይደለሁም፣ ግን አሮጌ ነገር ይመስላል። ዶክተር ሳንጅና ታውቀዋለች። ያሽ ይህንን ወደ እሷ እንውሰደው። ጌታዬ፣ እኔም አብሬህ እመጣለሁ። መንፈሱ መጥቶ አፕሌን ቢበላብኝስ? የዶክተር ሳንጃና የላብራቶሪ በር በምክንያታዊ የይለፍት ቃል የተቆለፈ ነው። ከዚህ ውስጥ የተለየውን መለየት ትችላላችሁ? ፊልም፣ ዲቪዲ፣ ካሜራ ወይስ ቶስተር? መልሱ ዲ ነው፣ ቶስተር። ምክንያቱም ሶስቱ ፊልም ለመስራት ወይም ለማሳየት የሚያገለግሉ ሲሆኑ ቶስተር ወይም ደግሞ የዳቦ መጥበሻው ግን ከፊልም ጋር ምንም ግንኙነት የለውም። ሳንጅና፣ ይህን ስቱዲዮ ውስጥ አገኘ ነው። እሺ፣ ይሄ እኮ አሮጌ የናይትሬት ፊልም አቧራ ነው። በጣም አደገኛና በፍጥነት የሚቀጣጠል ነገር ነው። የጥቁርና ነጭ ፊልሞች ዘመን ቅሪት ነው። በነገራችን ላይ በሲኒማ ውስጥ የተጎዱት ሰዎች የሕክምና ሪፖርት ደርሷል። አካላዊ ጉዳቱ ቀላል ቢሆንም የአንጎል ምርመራው ግን ከፍተኛ የማዞር ስሜት እንዳለው ያሳያል። ልክ አንድ ሰው ሚዛኑን እንዳበላሸው አይነት። ይህ ማለት ከአካላዊ ጥቃት በተጨማሪ ሌላም ነገር እየተካሄደ ነበር ማለት ነው። ልክ ነው። አቧራው ሆነ ማዞሩ ቀጥታ ወደ ስቱዲዮ የተደበቁ ሚስጥሮች እየጠቆመን ነው። ዋው ኦዲ፣ ሙሉ የናሳ አደረጃጀትህን ይዘህ መጣህ እንዴ? ይህም ከናሳ በላይ ነው አሊያ፣ የዘመነ ቴክኖሎጂ ነው። ጌቴ ማሁል፣ ሙሉውን ህንፃ ፈትሻለሁ። ምንም ካሜራዎች ወይም ስፒከሮች የሉ። ዋይፋይ እንኳን ሙሉ በሙሉ ጠፍቷል። ስለዚህ ምንም አይነት መደበኛ የክትትል መሳሪያ የለም ማለት ነው። አንድ ተጨማሪ ነገር አለ። ሙሉውን ስቱዲዮ ዝቅተኛ በሆነ የኃይል ሞገድ ተሸፍኗል። ይህ ጨርሶ የተለመደ አይደለም። እኔ በእርግጠኝነት መናገር እችላለሁ፣ ይህ የሙት መንፈስ ዋይፋይ መሆን አለበት። የይለፍ ቃሉ መንፈስ 1 2 3 ሳይሆን አይቀርም። የ90ዎቹና የ2020ዎቹ አስፈሪ ስሜት የተቀላቀለበት ይመስላል። ድምፆችን እሰማለሁ፣ ግን ምንም ምልክት የለም። መልካም፣ እሺ፣ ቀጣዩ ምልክት የት እንደምታሳየን እናያለን። ከመመለሳችን በፊት ግን ሳይንቲስቱ ባልቡሊያን እንጠይቀው። ምናልባት አንዳንድ አዳዲስ መሳሪያዎችን ፈጥሮ ሊሆን ይችላል። ሳይንቲስቱ ወደ ላብራቶሪው የሚወስደውን መንገድ አወሳስቦታል። የትኛው መንገድ ወደ ላብራቶሪው እንደሚወስድ ማወቅ ትችላላችሁ? መንገድ ኤ ካላችሁ በትክክል መልሳችሁታል። ቡድኑ መንገዱን አግኝቶ ሳይንቲስቱ ጋር ደርሷል። አሁን ልጄ፣ አዳዲስ የሙት መንፈስ መያዣ መሳሪያዎችን አዘጋጅቻለሁ። ይኸውላችሁ፣ ይህ የማይታዩ አካላትን የሚለይ መሳሪያ ነው። ቆንጆ ነው፣ ግን የቴሌቪዥን ቻናሎችን መቀየር ይችላል? አይችልም። ነገር ግን ይሄኛው የሙት መንፈስ በትክክል ሙቶችን ይከታተላል። እዚህ ደግሞ የሙት መንፈስ ወጥመድ አለ። የሚታጠፍ መረብ አይነት ነገር ነው።
በተለየ ሁኔታ መናፍስትን የሚይዘው በማሳቅ ነው። በማሳቅ? በእውነት ይህ እንዴት ሊሆን ይችላል? ዝም ብለህ ነገሮችን እየፈጠርክ ነው መሰለኝ የምታወራው ሳይንቲስቱ። እንፈትሸው ታዲያ። አሊያም መሳሪያውን ኦዲ ላይ ተኮሰችበት። ኦዲም ያለማቋረጥ መሳቅ ጀመረ። አቁሚ አሊያ አቁሚ፣ በሳቅ ልሞት ነው፣ በቃኝ። ዋው ሳይንቲስቱ፣ ይህ መሳሪያ በጣም ድንቅ ነው። መናፍስትን ተውና የሰው ልጅን እንኳን ሙሉ በሙሉ እጅ ይሰጥበታል። እሺ ወደ ስራ የምንመለስበት ጊዜ ነው። የመርማሪ ቡድኖቹ ወደ ሲኒማው ሲደርሱ በሲኒማው አንድ ድምፅ መስማት ይጀምራሉ። ይህ የኔ ቤት ነው። አገኘኋት፣ እዚህ ናት። ከዛም ያሽ መንፈሷን ማሳደድ ይጀምራል። ሁሉም መንፈሷን ቢያሳድዷትም ሊይዟት ግን አልቻሉ። ለመሆኑ ምን አይነት መንፈስ ነው? ሊይዘው እንኳን አልቻልኩም። በእውነት አንቺ መንፈስ እዚህ ካለሽ አንዳንድ መልሶችን ስጪኝ፣ ምክንያቱም አሁን ሙሉ በሙሉ ግራ ገብቶኛል። የሚገርም ነው፣ በጣም የሚገርም ነው። ነገር ግን መጀመሪያ እሷን ማግኘት አለብን። ጌታዬ፣ እያንዳንዱ የዚህ ቦታ ማዕዘን እኔን ትኩር ብሎ እያየኝ እንደሆነ ይሰማኛል። ንቁ ሁኚ አሊያ፣ እዚህ ካለች እያየችን ነው። ጌታዬ፣ መለኪያው በግራ በኩል እየጨመረ ነው። አለቃ ማሁን፣ የስዕል የሙት መንፈስ፣ የስዕል የሙት መንፈስ። ይበቃል፣ ወደፊት ሂዱ፣ ተዘጋጁ፣ ቦታችሁን ያዙ። ሁላችንም በአንድ ላይ ከተንቀሳቀስን ብዙ ድምፅ ይፈጠራል። ስለዚህ በሁለት ቡድን እንከፈል። ኦዲ አንተ ከኔ ጋር ሁን፣ ያሽ አንተ ካሊያ ጋር ሂድ። አዎ እኔ ከያሽ ጋር እሄዳለሁ። እሱ በመሳሪያው መንፈስን እንኳን ማስፈራራት ይችላል። ምርጥ አጋር እንሆናለን። አሊያ አንቺ ትኩረታቸውን ትስቢያለሽ፣ እኔ ደግሞ ወዲያው ይዛቸዋለሁ። ጌታዬ፣ መለኪያው ከፍተኛ ደረጃ ላይ ደርሷል። ድምፁ እየተደጋገመ ነው። ይህ ማለት መንፈሱ እየተቆጣ ነው ማለት ነው። ወይም ደግሞ አንድ ሰው በሩቅ መቆጣጠሪያ እያሰማው ሊሆን ይችላል። እነዚህ አሻንጉሊቶች በሕይወት ያሉ ይመስሉኛል። በማንኛውም ሰከንድ ሊንቀሳቀሱ የሚችሉ ይመስላል። በዚህ መሃልም ድምፅ ይሰማል። ወደ መድረኬ እንኳን መጣችሁ፣ በእኔ ወጥመድ ውስጥ ናችሁ። ዋው! ምን አይነት ፈጣን መንፈስ ነው! አሊያ ዝግጁ ነሽ? ከ1 እስከ 3 ቆጥሪና። እስከ 3 ቆጥሬስ ልሩጥ ወይስ ልጩ? እንሂድ ኦዲ። እና አሊያ ፍርሃት የያዛቸው ይመስላል። አሊያ ምን ተፈጠረ? ከባድ ነገር አይደለም፣ ትንሽ ተንኮል ብቻ ነው። አሊያ ትኩረት አድርጊ። በዚህ ጊዜ በእርግጠኝነት እንይዘዋለን። ሁሉም ሰው ዝግጁ ነው? በዚህ ጊዜ ንቁ ሁኑ። አንድ ድል ብቻ ነው ያለን። በዚህ መሃልም ደግሞ መንፈሱ ማውራት ይጀምራል። ይሄ ቤት የኔ ነው። በዚህ ጊዜ በመሮጥ አታመልጡም። ቡድኑ የሳቅ ቦምቡን ይጠቀማል። ነገር ግን መንፈሱን እንዲች ብሎ ሊይዘው አልተቻለውም ነበር። አሊያ የተኮሰችውም የሳቅ ቦምብ ወደ ኦዲ ይተኮስበታል። አሊያ አቁሚ፣ በሳቅ ልሞት ነው። አይ ያ ጥይት መንፈሱን መምታት ነበረበት እንጂ ሰው መሆን እኮ አልነበረበትም። የማነጣጠር ችሎታሽ ከመንፈስ ይልቅ የቡድን አጋሮችሽን ለመምታት የተሻለ ነው አደለ አሊያ? የሳቅ ቦምቡ እዚህ ላይ አልሰራም። የእናንተም ተኩሶች አልተሳኩም። ይህ በጣም የረቀቀ ሲስተም ነው። ምናልባት በዚያ በፊሊፒንስ የኤአይ ኦፕሬሽን ላይ ያየነው ተመሳሳይ አካሄድ ሊሆን ይችላል። ማለት ይህ ያው ተመሳሳይ ነው? እኔን ወደ ዱሪያኒ የሞት መንፈስ የቀየረኝ ሊሆን ይችላል። ያም ሆነ ይህ ምንጩን ግን ማግኘት አለብን። ጌታዬ፣ ይሄ በጣም የላቀ ኤአይ ነው። ሙሉውን ስቱዲዮ በራሱ እያንቀሳቀሰ ነው። ነገር ግን ዋናው ሲስተሙ አሁንም ቢሆን አሮጌ ነው። እኔ ማለፍ እችላለሁ። እኔ ልታቆሙኝ አትችሉ። ይሄ የኔ ቤት ነው። ዝግጁ ናችሁ? እንደ ቀድሞ ገብቻለሁ። የደህንነት ስርዓቱን ሰብሬዋለሁ። ታዲያ በስክሪኑ ላይ ያለው ሰው እንዲህ ያለ ማውራት ጀመረ። የሚያስደንቅ ነው መርማሪው ማሁን፣ የእኔ ሚስጥር ገለጥከው። ነገር ግን ዘግይተሃል። እኔ ማን እንደሆንኩ ታውቃለህ? ቴክኖሎጂን በትክክል የሚረዳው ሰው ነኝ። ያያችሁት እኔ የኤአይ ልዩ ተጽዕኖች ሲስተም ፈተና ብቻ ነው። መዝናኛና ወንጀል ከእንግዲህ ወዲህ አንድ አይነት አይሆንም። ይህ ገና ጅማሬው ነው። ጅማሬው? እስከ ግማሽ ህይወታችን ድረስ እኮ አስፈራርቶናል። እንዲያመልጥ በፍጹም አልፈቅድለትም። አሊያ ምን እያረግሽ ነው? እስክሪኑ ላይ ነበር እኮ። አሁን ቆይ በቃ ጠፍቷል። ተረጋጋ ኦዲ። ለሚቀጥለው ጊዜ ትንሽ የሳቅ ማስጠንቀቂያ እየሰጠሁት ብቻ እኮ ነው።
አረ አሊያ አቁሚ በእናትሽ፣ በሳቅ ልገይኝ እኮ ነው። እኔ ስክሪኑ ላይ ያለውን ወንጀለኛ እየተኮስኩበት ነበር፣ አንተ ግን መሀል ገብተህ አበላሸኸው ኦዲ። በቀጣይ ታሪክ እስከምንገናኝ ቻው።